በሚጫወት ክለብ ከስፔን የንጉሱ ዋንጫ ውጭ ሆኗል። አልቫሮ አርበሎዋ ዣቢ አሎንሶን ተክቶ ገብቶ እሳት ውስጥ ነው የተጣደው። የተንተከተከ እየፈላ ያለ የሞቀ ውሃ ላይ ነው ሄዶ ልክ እንደ አደገኛ ችግር ውስጥ የገባው ማለት ነው። ቅርቃር ውስጥ ነው የገባው አልቫሮ አርበሎዋ። የመጀመሪያ ጨዋታ ነው የንጉሱ ዋንጫ። ምን አይነት እኔ ከጨዋታው በኋላ ምን ውስጥ ነው የመጣሁት ነው የሚል ነው የሚመስለኝ አልቫሮ አርበሎዋ። ጥያቄ የለውም ግርሜ፣ ሪያል ማድሪድ የትናንትናው ከውርደትም ውርደት ነው። ምክንያቱም የገጠመው ቡድን አልባሳቴ ብሎምቤ እግር ኳስ ክለብ በስፔን በታችኛው ዲቪዚዮን የሚገኘው ከመሆኑም ባለፈ በስፔን የታችኛው ዲቪዚዮን ወራጅ ቀጠና ውስጥ የሚገኝ ቡድን ነው። በጣም አልባሳቴ 17ኛ ደረጃ አካባቢ የሚገኝ ቡድን ነው እና ይህንም ቡድን አይደለም እነ ቪኒሲየስ ጁኒየርን ይዘህ ይቅርና እነ ቪኒሲየስ ጁኒየርን ይዘህ ገብተህ ይቅርና በየትኛውም የማድሪድ ተጫዋች ልታሸንፍ በአካዳሚ ውጤት እንኳን ማሸነፍ የሚገባ ጨዋታ ነበር። ሶፊ አይጣል እኮ ነው ሲጠምብ። አንዳንድ ቀኖች አሉ፣ መጥፎ ቀኖች አሉ። አልቫሮ አርበሎዋ የሪያል ማድሪድ ተስፋ ቡድን አሰልጣኝ ናቸው። ከተስፋ ቡድኑ ነው በቀጥታ ለዣቢ አሎንሶ ምትክ ያደረጋቸው። እኔ ከዘንድሮው የአሰልጣኝ ሹምሽሮች ትልልቆቹ ቡድኖች ያደረጉትን የአሰልጣኝ ሹምሽር አልደግፍም። ሁሉም ቼልሲም፣ ማንቸስተር ዩናይትድም ሪያል ማድሪድ የሚያደርጓቸው የአሰልጣኞች ስንብት ወቅቱን የጠበቀ ነው ብዬ አላምንም። የተለያዩ ምክንያቶች አሏቸው ሁሉም ክለቦች ያን ያደረጉበት። ማንቸስተር ዩናይትድና ቼልሲ አመራሩ ተንቋል ነው። ሪያል ማድሪድ ተጫዋቾቹ የተሰጣቸው ኃይልና ጉልበት ነው አሰልጣኝ እንዲሰናበት ያደረጓቸው። ግን ሁሉም ቢታገሷቸው የተሻለ የውድድር ዓመት እስከ ውድድር ዓመቱ መጨረሻ ድረስ በጊዜው አሰልጣኝ ከመመራትና እስከ ውድድር ዓመቱ መጨረሻ ድረስ ጠብቀው ሌላ አዲስ አሰልጣኝ ለመቅጠር ከመሄድ በተለይ ማንቸስተር ዩናይትድና ሪያል ማድሪድ ያሉትን አሰልጣኞች ታግሰው እስከ ዓመቱ መጨረሻ ቢቆዩና ቢቀጥሉ የተሻለ ይሆን ነበር። አንደኛ ገንዘብ ታተርፋለህ፣ ሁለተኛ የሆነ ነገር ከውጤትም ጋር በተያዘ የውጤት ሁኔታ አሁን ካለው ቢያንስ አይብስም፣ ሊሻሻል ይችላል። ሞሮለስ አሰልጣኝ ጊዜ ባገኘ ቁጥር ሊያሻሽል የሚችልበት እድል ሰፊ ከመሆኑ ጋር በተያዘ ማለት ነው እና ሪያል ማድሪድም ዣቢ አሎንሶን ገና የመጀመሪያ ዓመታቸው ነው። በእርግጥ ክለቡ ሪያል ማድሪድ ነው። መጀመሪያ ዓመት ሁለተኛ ዓመት የሚባል የለም። ትረስ ፕሮሰስ ቀስ ብለህ ቡድን ስራ 2 ዓመት ምናምን የሚባል የለም። እንደመጣ ዋንጫ የማንሳት ግዴታ አለብህ። ግን መታገስ ነበረባቸው። ምክንያቱም በአርበሎዋም ዋንጫ እንደማያነሱ ያውቁታል እኮ እነሱ። ላሊጋውም ባርሴሎና እየፈረጠጠ ነው። ሻምፒዮንስ ሊጉም ያሉት ቡድኖች በጣም ጠንካራ ናቸው። በአርበሎዋ ዋንጫ አይበሉም። ቢያንስ ግን እንደ ኮፓ ዴል ሬይ አይነት ጨዋታዎችን እርግጠኛ ነኝ ዣቢ አሎንሶ ቢኖሩ በጊዜ እንደዚህ ገና በ16 ውስጥ አይሰናበቱም ነበር። የተወሰነ እርምጃ ሊጓዙ የሚችሉበት እድል ነበረ እና ያንን ችግር የፈጠሩት እንግዲህ የአመራሮቹ ውሳኔዎች ይመስሉኛል እና ያው ኃላፊነቱን የሚወስዱት እነ ፍሎሬንቲኖ ፔሬዝ ናቸው ለእንደዚህ አይነት ሁኔታዎች። በተመሳሳይ ሩበን አሞሪም ተሰናብቷል፣ ካሪክ መጥቷል፣ ኢንዞ ማሬስካ ተሰናብቷል፣ ሮሰን ሪዮ መጥተዋል። እኔ ሶስቱም የአሰልጣኝ ሹምሽሮች ውጤት የሚያፈራው አይመስለኝም። የግል ግምቴ ነው። ብዙም ውጤት የሚያፈራው አይመስሉኝ። ሪያል ማድሪድ ትናንት 3-2 ነው የተሸነፈው። ጃቪያ አስቆጠረ፣ ማስታውንቱኖ አቻ አረገ፣ ጄፌ አስቆጠረ፣ ጋርሺያ አቻ አረገ። እንደገና በተጨማሪ ሰዓት ወደ ኤክስትራ ታይም ሊሄዱ በተቃረቡበት ሰዓት ላይ 91ኛው ደቂቃ ላይ ጄፊ የማሸነፊያውን ጎል አስቆጥሮ ሪያል ማድሪዶችን አንገታቸውን እንዲሰብሩ ነው ያደረጓቸው። አርበሎዋም ገብቷቸዋል። ወዲያው ከጨዋታው በኋላ በሰጡት አስተያየት ሪያል ማድሪድ እኮ አቻ ተለያየን ቢሎ ለምን አቻ ተለያየን ብሎ አሰልጣኝ የሚያሰናብት ቡድን ነው። ሽንፈት ለዛውም በታችኛው ዲቪዚዮን ለዛውም ወራጅ ቀጠና በሚገኝ ቡድን መሸነፍ የውርደት ውርደት ነው የሚል አስተያየታቸውን ያስቀመጡት አርበሎዋ። በአንድ ጨዋታ አሰልጣኝ የሚሰናበቱ ቢሆን አርበሎዋ ሊሰናበቱ ይገባቸው ነበረ። ግን በቀደም ነው የመጡት። ማድሪድ አማራጭ የለውም። ገና በክረምቱ እነ ጀርገን ክሎፕና መሰል አሰልጣኞችን እያሰሰ ነው የሚገኘው። እሱ ከተሳካ ምናልባት በክረምቱ ትልቅ አሰልጣኝ የማምጣት እቅድ አሁን
ጀርገን ክሎፕ ትልቅ ፕሮጀክት ቀርቦላቸዋል። ስለሚያዘዋውሯቸው ተጫዋቾችና መሰል ነገሮችንም መሰረት አድርገው ያስቀመጡበት ሂደት አለ። ስለዚህ እንግዲህ ሪያል ማድሪድ ሳፈር የሚያደርግበት ጊዜ ይመስለኛል ቀጣዮቹ ወራቶች። አሁንም በህመም ውስጥ የሚቀጥልበት በችግር ውስጥ የሚቀጥልበት ሂደት ያለ ይመስለኛል። ምክንያቱም በጃቪ አሎንሶ መሰናበት ደስ ያላላቸው ተጫዋቾች አሉ፣ የተረሰቱ እንዳሉ የከፋቸው ተጫዋቾች አሉ፣ እንደ አርዳ ጉለር፣ ካሬራስ፣ ቲቦ ኮርቱዋ፣ ክሊያን ምባፔ የመሳሰሉ ተጫዋቾች ደስተኛ አይደሉም በሳቸው መሰናበት። ደግሞ እኮ ማረፍ የሚገባቸው ልጆች ሁሉ እኮ ነው ቋሚ ያደረጓቸው። ቪኒሲየስ ጁኒየር፣ ዲን ሂውሲን እያልኩ ፌዴሪኮ ቫልቨርዴ ይሄን ሁሉ ተጫዋች ይዘ ከአልባሴቴ ጋር እነዚህን አጫውተ መሸነፍ በቃ ከባድ ነው። የሆነ ችግር አለ ማለት ነው። ከዛስ እንደ ዳኒ ካርቫልን ቀየሩ፣ እነ ካማቪንጋን ቀየሩ። የታክቲክ ስህተት አለ ወይም ተጫዋቾቹ አልተቀበሉም። ከሁለቱ አንዱ ነው። ሁለቱም ሊሆን ይችላል በምክንያትነት፣ ግን ከሁለቱም አንዱም ሊሆን ይችላል ምክንያቱ። ስለዚህ ሪያል ማድሪድ ይበልጥ ሳፈር የሚያደርግ ይመስለኛል በቀጣዮቹ ጊዜያቶች። በአልቫሮ አልበርዋ እስከ ዓመቱ መጨረሻ ድረስ ቡድኑ ሴቭ ለማድረግ የሚቸገር ይመስለኛል። ሻምፒዮንስ ሊጉም በጊዜ ሊሰናበቱ የሚችሉ ነው። በቃ ይሄ የሚጠቁመ ነገር አለ እኮ ይሄ የአልባሳቴዎች ሽንፈት የሚጠቁመ ነገር አለ። በአልባሴቴ የተሸነፈ ነገ በላሊጋው እነ አትሌቲኮ ማድሪድን እነ ባርሴሎና እነ አትሌቲክ ቢልባውን እነ ሪያል ቤቲስን ስታገኝ እነ ሴቪያን ስታገኝ እነ ቫሌንሺያ እነ ቪያሪያልን ስታገኝ የተሻለ ነገር ልታመጣ ትችላለህ ብሎ ማሰብ በጣም አስቸጋሪ ይመስለኛል። እና የአርበሏ ጉዳይ አሳሳቢ ነው። ገና ከጅምሩ ነው ቀንዳችሁን የተባሉት። በቃ ሞራል ክሽክሽ የሚያደርግ ሞራል የሚቅጥል በጣም በታችኛው ዲቪዚዮን ክለብ ሞራል የሚከሸክሽ ሞራልህን የሚነካ አይነት ሽንፈት ነው ያስተናገዱት። እኔ አሁንም የሪያል ማድሪድ በተለይ ዣቪ አሎንሶ ያስቀመጡት ነገር ፍሎሬንቲኖ ፔሬዝ በአስቸኳይ ካላስተካከሉ ከባድ ይመስለኛል። በአስቸኳይ ካላስተካከሉ ማለት ነው። ይሄ ተጽዕኖ ከባድ ነው። ጨዋታው ገና የመጀመሪያ ጨዋታ ነው። የመጀመሪያ ጨዋታ መሆኑ ሳይሆን የመጀመሪያ ጨዋታ ላይ እነማን ነው የተጠቀሙት? ኢምፕሬስ የምታደርግበት እኮ ነው የመጀመሪያ ጨዋታ። የመጀመሪያ ጨዋታ ማለት በቃ ብዙ ጊዜ አሰልጣኞች አይደለም ከታችኛው ዲቪዚዮን ካለ ቡድን ጋር አይደለም ወራጅ ቀጠናው ታችኛው ዲቪዚዮን ካለ ቡድን ጋር ይቀርና ከነሱ በጣም በብዙ ርቀት ከሚቀርም ቡድን ጋር ተጫውተው አዲሱን አሰልጣኝ ለማስረሰት ተጫዋቾቹና ቦታቸውን ላለማስነጠቅ ወይም ቦታቸውን ለመያዝ በሚያደርጉት እንቅስቃሴ ለሚያደርጉት ትግል ያልተጠበቀ ድል ሁሉ የምታስመዘግብበት ነው በአዲስ አሰልጣኝ። በነገራችን ላይ ዛሬ ባርሴሎና ከሳንታንዴር ጋር ጨዋታውን ያደርጋል ምሽት 5 ሰዓት ላይ ኮፓ ዴል ሬይ ማለት ነው የንጉስ ዋንጫ። ስለዚህ በዚህ ሂደት ውስጥ ያለ ቡድን ነውና አስደንግጧል። አሁን ሪያል ማድሪድ ቤት ውስጥ በአንድ ጨዋታም ቢሆን ግርግር ተፈጥሯል። ምንድነው ጉዱ? ነገ እንዴት ነው ተማምነን ሻምፒዮንስ ሊግ ጋር በለዋን አምነን ቡድናችን የምንሰጠው? ነገ ላሊጋ ላይ እንዴት ነው የምንጓዘው የሚለው ጥያቄ የሚያስነሳ ነው። አንዳንዴ እንዲህ አይነት ሽንፈቶች ያነቁሃል። በደንብ ለካ በደንብ መስራት አለብኝ ብለህ እንድታስብ ያደርገዋል። ግን ፈርስት ኢምፕሬሽን ሁሌም በየትኛውም መስክ በየትኛውም ሁኔታ የመጀመሪያ የምታሳየው ነገር በጣም ወሳኝ ነው። ለምንም ነገር መጀመሪያ ላይ የምታሳየው ነገር፣ በተለይ እግር ኳስ የተግባር ስፖርት ስለሆነ በተግባር የምታሳያቸው ነገሮች መሰረታዊ ነገር ይመስለኛልና ሪያል ማድሪድ ቀጣዮቹ ጊዜያቶች ከባድ ሊሆኑ እንደሚችሉበት ልምድ የሌለው አሰልጣኝ ገና የተስፋ ቡድን አሰልጣኝ አመተው በቀጣ ያደረጉበት መንገድ ጥያቄ የሚያስነሳ ነው። ዚዳን እኮ ወደ ዋናው ቡድን ሲያመጡ በካርሎ አንቸሎቲ ስር ሰርቶ ምክትል አሰልጣኝነት አገልግሎ ታችኛውን ቡድን እየያዘ ብዙ ውጣ ውረዶችን አልፎ ነውና አርበሏ ብድግ አድርጎ ነው አመተው ቁጭ ያደረጉት። በእርግጥ ትልቅ ፕሮፋይል ያለው የቀድሞ የተመላላሽ ተጫዋች ነው በሪያል ማድሪድ እግር ኳስ ክለብ ውስጥ። ግን ካርሎ አንቸሎቲ በነበሩበት ጊዜ ቢያንስ ጥሩ ልምድ እንዲያገኝ ምክትልና መሰል ስራዎችን ቢሰራ ጥሩ ነበረ። እሱ ትንሽ የኤክስፒሪያንስ ጉድለት አሁንም በቀጣይ ጨዋታዎች ላይ ይሄ ነው ትልቁ ዋጋ የሚያስከፍለው። ኤክስፒሪያንስ ልምድ ማጣት ዋጋ ላስከፍለው እንደሚችል ገምታለሁና ሪያል ማድሪድ አጀማመሩ በአዲሱ አሰልጣኝ ከባድ ሆኖበታል። ግርሜ